በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስላሰባሰበን ቅዱስ ቃሉን እንድንሰማም ስለፈቀደልን በልባችን ሁሉ አከናውነን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። እንድንሰበሰብ አምላክን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን የእሷን ስም አጋንንትን የምንመክትበት ሞትን ድል የምንነሳበት ቅዱስ መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን የእነዚህ ሁሉ ስማቸው የተመሰገነ ይሁን። በረከታቸው ይደርብን። አሜን በሉ። አሁን የምላቸውን ቃላት ስላስለመድኳቸው አይደለም የምላቸው፣ ተገቢነት ስላላቸውና ጥቅም ስላላቸው ነው። እና እናንተም እኔ ያስለመድኩትን ካላቋረጥኩ እናንተም አታቋርጡ። አሜን በሉ። የተከበራችሁ አባቶቻችን መነኮሳት፣ ዲያቆናትም አላችሁ። ዲያቆናት የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? እስከዚህ ሰዓት ያቆየን የአበው አምላክ እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የቅዱስ ዳዊት መዝሙር 15 ቁጥር 7 ላይ ያለውን ኃይለ ቃል ይሆናል ማለት ነው። እሱን መነሻ አድርገን አባቶቻችን ሊቃውንት ቅዱሳን ባስተማሩን መሰረት እንማማራለን። እግዚአብሔር የቸርነቱን ደጅ የልቡናችንንም ደጅ ይክፈትልን። እባርኮ ለእግዚአብሔር ዘአለበወኒ፣ የመከረኝን እግዚአብሔርን አመሰግነዋለሁ የሚለውን እንማማራለን ማለት ነው። የመከረኝን እግዚአብሔርን አመሰግነዋለሁ። ወገሰጾን ሌሊተ ለኩልያቴ፣ ሌሊትም ኩላሊቶችን ለገሰጻቸው ለእግዚአብሔር ምስጋና ይገባዋል ነው ርዕሱ። የምንይዘው የመከረኝን እግዚአብሔርን አመሰግነዋለሁ ነው። እስኪ በሉ የመከረኝን ማንን አመሰግነዋለሁ? እግዚአብሔርን አመሰግነዋለሁ። ይህንን ቅዱስ ዳዊት የተናገረው ስለ ሁለት ነገሮች ነው ብለው አባቶቻችን የሰሙን ትርጓሜ ይነግሩናል። አንደኛው ነቢዩ ተቀብቶ ገና በመንበረ መንግስቱ ጸንቶ ማስተዳደር ሳይጀምር ሳኦል በቅናት ያሳድደው ስለነበረ ተሰዶ በረሃ ለበረሃ በሚንከራተትበት ወራት በዚያ ወቅት ቅዱስ ዳዊት 600 ሰራዊት ከራሱ ጋር ጨምሮ ማለት ነው ይዞ ሲሸሽ፣ ሳኦል ደግሞ 3000 ሰራዊት ይዞ ቅዱስ ዳዊትን ይከተለው ነበረ። ከዚህ በኋላ ከጫካ ቦታ ሲደርሱ ነቢዩ ቅዱስ ዳዊት ሳኦልን እያየው ነበረ እና ሳኦል ነፋስ ለመቀበል አንበሳ መደብ ለመፈተን ወዲያ ሆኖ ሳለ ዛሬ የቅዱስ ዳዊት አበጋዞች እና አቢሳ የቅዱስ ዳዊት የእህት ልጆች ናቸው። እነዚህ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶሃል አሉት። እንግደለው ሲሉት ታው አትግደሉት፣ ይታወርድ እዲከ ላይ ለመሲሐ እግዚአብሔር
እግዚአብሔር በቀባው ነቢይ ላይ እጅህን አታንሳ ትላለች ኦሪት እና ተው እኔ ከእናንተ ጋር ምን አለኝ አላቸው። እንግዲያውማ ፈርተህ ነው አሉት። አይ ፈርቼስ አይደለም እንዳልፈራውማ ለማጠየቅ ብሎ ከሳኦል ከጨርቁ ጫፍ በሰይፉ ቆርጦ አመጣ። በኋላ ሳኦልን አይ ሳኦል ሁልጊዜ ዳዊት እኮ ቢያገኘኝ አይለቀኝም ይገለኛል ያጨካኝ ትላለህ እንጂ የዋግንችህ እኮ ሳልገድል ቀረው አለው። ምን ምልክት አለ ሲለው ምልክቱማ ይኸው ከጨርቅህ ቆርጬ ወስጃለሁ አለው። ዳዊት ወልዴ ቃልከ ማይዜኒ ዳዊት ወልዴ ቃልከ ማይዜኒ ልጄ ሰው ነው የሚያጣላን እንጂ እኮ ዳዊት አንተና እኔ እኮ ፍቅረኛሞች ወዳጆች ነበርን። ሰው ነው የሚያጣላን አሁንም እንታረቅ ብሎ የልቡን በልቡ አድርጎ ሸምግሎ ሳኦል ከዚህ በኋላ ቅዱስ ዳዊት ጥሎት ሄደ። ስለዚህ ጠላቴን በእጄ አግኝቼ እንዳልገድለው የኦሪትን ሕግ በልቡናዬ አሳድሮ የመከረኝን እግዚአብሔርን አመሰግነዋለሁ። ከዚህ የተነሳ ቅዱስ ዳዊት የአምላክ ልብ ከሚባልባቸው ምክንያቶች አንዱ ይሄ ነው። እግዚአብሔር በሐዲስ ኪዳን የሰራትን የፍጹምነት ሕግ የምትባለውን አፍቅሮ ጸላይትን የሰራ በጣም ጥቂት ከሚባሉ ነቢያት ዋናው ቅዱስ ዳዊት ነው። በሐዲስ ኪዳን እግዚአብሔር የሚሰራትን አፍቅሮ ጸላይት ምንድነው ያለው ጌታ? ሰማይክሙ ዘተብለ ለቀደምትክሙ አፍቅሩ ቢጸክሙ ወጽሉ ጸላይተክሙ ለቀደሙት ከእናንተ በፊት ለነበሩት ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። ወአንሰ እብለክሙ አፍቅሩ ጸላይተክሙ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ለመመጸፋከ መልታይቴ ከዘየማን ወሚጥሎቱ ካሊታሂ ቀኝ ጉንጭህን ለሚመታ ግራ ጉንጭህን ስጥ። ወለማ አበጠከ አሐደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፈ አንድ ምዕራፍ አብረኝ ሂድ ብሎ ላስገደደ ሰው ሁለት ምዕራፍ አብረኸው ሂድ። ወለማ ፈቀደ ይታገልከ ተመልከቱ መልበሰከ መጠምጠሚያህን ሊወስድ የሚፈልግ ሰው ካለ መጎናጸፊያን ጨምርለት። ወዳጆቻችሁንማ ብትወዱ ምን ትርፋላችሁ? የሚወዷቸውን መውደድማ አሕዛብስ ያደርጉት የለምን ብሎ ጌታችን ተናግሯል። ይህች ሕግ በኦሪት አልነበረችም። በኦሪት የሚወዱንን እንድንወድ የሚንጠሉንን እንድንጠላ ነበር የኦሪት ሕግ የምታደርገው። አልተፈጸመችም። የሐዲስ ሕግ ናት ጠላቶቻችሁን ጥሉ የምትል እና ወንጌል ሳትሰራ ወንጌልን የሰራ ገና ያልተሰራችውን እንግዲህ ተመልከቱ። እኛ ሕጉ በተሰራበትና በተፈጸመበት ሰርቶ ያሳዩ ቅዱሳን ባሉበት ዘመን ሕጉን መፈጸም ተስኖን ሕጉ ሳይሰራ ሕጉን ሰርቶ የሚያሳይ ሰው በሌለበት ዘመን ሕጉን የሰራ ጠላትን መውደድን የፈጸመ ወንጌል ሳትሰራ የፈጸመ ስለሆነ ቅዱስ ዳዊት ልበ አምላክ ይባላል። ሰው ሃይማኖቱ በሁለት ነገር ይደነቅለታል። አንደኛ ከሱ በፊት ያመኑ ቅዱሳን የሆኑ ሰዎች መከራ ሲደርስባቸው አይቶ ባለመሰናከሉ በእንደዚህ ያለ ይደነቃል የሰው ሃይማኖቱ። እነገሌስ አምነው ምን ተጠቀሙ? በሰይፍ ነው የሞቱ፣ በመንኮራኩር ነው የሞቱ፣ በሰዓት ነው የነደዱ፣ በጦር ነው የተወጉ። ከኛ በፊት የነበሩትስ አምነውበት ይህ ሃይማኖት ምን ጠቀማቸው? ሲሰቃዩ ሲታሰሩ ነው የሞቱ የኖሩት። ለኔስ ቢሆን ይህ ሃይማኖት ለስጋዬ ምን ያደርግልኛል ብሎ ያልተሰናከለ ከአቤል ሃይማኖት
የሄኖክ ሃይማኖት ይበልጣል የሚለው ቅዱስ ዮሐንስ አፈወርቅ ለዚህ ነው። ከአቤል ሃይማኖት የሄኖክ ሃይማኖት ይበልጣል። አቤል አምኖ ምን ተጠቀመ? ወንድሙ ገደለው እንጂ ከነፍሰ ገዳይ የማያድን ሃይማኖት ምን ያደርግልኛል ሳይል በማመኑ። ሁለተኛው የሚደነቀው ደግሞ አርአያ ሳያገኝ ያመነ ሰው ነው። አብነት ሳይኖረው ያመነ ከሄኖክ ሃይማኖት የአቤል ሃይማኖት ይበልጣል ይላል ደግሞ ቅዱስ ዮሐንስ አፈወርቅ መልሶ። ከሄኖክ ሃይማኖት የአቤል ሃይማኖት ይበልጣል። ለምን? መምህር የለውምና፣ ለሱ አርአያ የለውም። አብነት የሆነው እንዴት ነው? እንደነማን ንጹሕ መስዋዕት ማቅረብ እንደነማን ብንባል ዛሬ እንደ አቤል እንላለን። አቤል ግን እንደማን? ማንም የለውም፣ አብነት የለውም፣ ለሱ ያስተማረው የለም። እና አብነት በሌለበት ጊዜና ቦታ ጽድቅን ሰርቶ የተገኘ ሰው ሃይማኖቱ በዚህ ይደነቅለታል። ምን አብነት የሚሆን ሰው አለ? ምን የሚያስተምር አለ? ምን መምህር አለ? ምን አባት አለ ሳይል ስራውን ጽድቅን ሰርቶ የተገኘ ሰው በዚህ ይደነቃል። አብነት እያየ የተከተለም በዚህም ይደነቃል ማለት ነው። ቅዱስ ዳዊት አፍቅሮ ጸላይትን አሁን ዛሬኛ ከቅዱሳን ሁሉ ይልቅ የቅዱሳን መምህረ ቅዱሳን መሰረተ ዓለም ራሱ ኢየሱስ ክርስቶስ ፈጽሞ አሳይቶን ነው። እኛ ቅዱስ ዳዊት የነበረበት ዘመን ግን የጨለማው ዘመን ነው። በጎን ነገር የሚያሳይ የሌለበት ዘመን ነው። ብዙሃን ይቤሉ መኑ ያርእየነ ሰናይቶ ብሏል ራሱ። ብዙዎች በጎውን ነገር ማን ያሳየናል ይላሉ ብሏል። አብነት የለም ነው። እንዛ አልቦ ዘያድኅን ወዘይባልዕ ይላል ደግሞ መዝሙር 7 ላይ ተምረነዋል። የሚያድን የሚቤዥ የሚጸልይ በሌለበት ጊዜ አድነኝ ብሏል። እኛ ግን አሁን አብነት አግኝተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰርቶ አሳይቶናል። አሁን ክርስትና ማንን መምሰል ነው ቢባል ክርስቶስን በግብርም በክብርም መምሰል ነው። በግብር የመሰለ በክብር ይመስለዋል። እና እሱም ተማሃሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ ከኔ ተማሩ እኔ በልቤ የዋህ ትሑት ነኝና ብሎ ጌታችን እንደተናገረ ማለት ነው። እና ቅዱስ ዳዊት አብነት አልባ ጠላትን መውደድን የሰራ በመሆኑ ልበ አምላክ ይባላል። ሊቁ ይሄንን ሲናገር የሲራክን አንቀጽ ይዞ ሲገስጽ ጌታ ጠላቶቻችሁን ውደዱ ብሎን ሳለ ወዳጆቻችን የምንጠላ ስንሆን ለኛ የሚደረግልን ይቅርታ ምን አይነት ነው? ጠላቶቻችሁን ውደዱ ተብለን ወዳጆቻችንን የምንጠላ ከሆነ ለኛ ምን ይቅርታ ይደረግልናል ብሎ ይናገራል። እና ቅዱስ ዳዊት ፍቅርን አስተምሮ ሕጉን አስቀድሞ በሙሴ ሰርቶ በሙሴ የሰራውን ሕግ ደግሞ ለኔ አስተምሮ የተማርኩትን ደግሞ በኃጢአት ጊዜ እንዳስታውሰው አድርጎ ልቡናዬን መክሮ ከነፍስ መግደል ያዳነኝን እግዚአብሔርን አመሰግነዋለሁ ይላል። እንግዲህ ሁልጊዜ እንደምታውቁት መጀመሪያ ሕግ ይጠፋል። ሕግ ሲገኝ ደግሞ ሕጉን የሚያውቅ ልቡና ይጠፋል። ሕጉን የሚያውቅ ልቡና ቢገኝም ያወቁትን ነገር በኃጢአት ጊዜ አስታውሶ ከኃጢአት መጠበቅ ደግሞ ይረሳል። ለዚህ ነው የመከረኝን እግዚአብሔር አመሰግነዋለሁ ያለ። ብዙ ሰው ያውቅና ያወቀውን ዕውቀት በኃጢአቱ ጊዜ አስታውሶ ተግባር ላይ መዋል ይቸገራል። የሁላችንም ፈተና ማለት ነው። መስረቅ እንደሌለብን እናውቅና በስርቆት ጊዜ አትስረቅ የሚለው ሕግ አይታወስም። በሌላውም ኃጢአት ጊዜ ያ ነገር አይታወሰንም። ለዚህ ነው እግዚአብሔርን የመከረኝን የሚለው ልቡናዬ እንዳይዘነጋ የጠበቀውን ሕጉን እንዳስታውስ የሚያደርግ ልቡና የሰጠኝን። ልብ ያለው ሰው ሕገ እግዚአብሔርን ይሰበስባል። ሕገ እግዚአብሔር ደግሞ የበረከት መስፈሪያ ነው። ከዚህ የተነሳ ቅዱስ ዳዊት ከሁሉ ነገር በላይ ልብ ስጠኝ ብሎ የለመነ በዚህ ምክንያት ነው። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሴ፣ አቤቱ ንጹሕ ልብ ፍጠርልኝ የቀናውንም መንፈስ በልቡናዬ አኑር ማለት ቅን ሕሊናን ስጠኝ። ነቢያት ሐዋርያትን ያረታ ያቀናቸውን መንፈስ ቅዱስን በልቡናዬ አሳድርብኝ፣ ልቤን ቀድሰው
ቅዱስ ልብ ሕገ እግዚአብሔር ማደሪያ ያደርገዋል፣ ሀገሩ ያደርገዋል። ሰው ገንዘቡ ባለበት ልቡ በዚያ እንደሚኖረው ሕግ የእግዚአብሔር ገንዘብ ስለሆነ እግዚአብሔር ደግሞ ሕጉ ባለበት ልብ አድሮ ይኖራል። እግዚአብሔር ባለበት ልቡና ደግሞ ጸጋ እግዚአብሔር ይኖራል። ስለዚህ የሀብት መሰብሰቢያው የልብ ቅድስና ነው። የልብ ቅድስና ደግሞ ሕግን መጠበቁ ነው እና እንዲህ ያለውን ስጠኝ ብሎ ለምኖ ነበር። ይህን ስለሰጠው አመሰገነው። ሌሊት ኩላሊቶችን ለገሰጸ እግዚአብሔር ምስጋና ይግባው አለ። ኩላሊቶችን ሌሊት የገሰጸልኝን ይላል። በእስራኤል ባህል ኩላሊት መካነ አእምሮ ነው ይባላል። ልብን ለፍቅር፣ ለቂም፣ ለእውቀት ለፍቅር ለቂም ሲሰጡት ኩላሊትን ደግሞ የምን የእውቀት ምልክት አድርገው ይወስዱታል። እና አንድ ሰውዬ መቼም እንደ ድንቁርና ያለ ጅልነት የለም። እና አንድ ሰውዬ ምን ብሎ ሲናገር ሰማሁት። ጎበዝ እንደ እውነቴን ነው። መስበክ እንደውም ካማራችሁ እንደው መስበክ ስበክ የሚል በዚህ እንደው ወኔ ከተነሳባችሁ ተማሩ፣ ጠይቁ። በቀር ዝም ብሎ መስበክ ነውር ነው። እኔ እውነቴን ነው። እና አንድ ሰባኪ ምን ሲል ሰማሁት። ዕውቀት አለ በልብ ተነስቶ በኩላሊት ተሻግሮ ወጣል። ደማምላክ ላይ ድረስ እኮ ነው። እንደዚህ ያለ የእውቀት ሰንሰለት የለም። ዕውቀትን የምታስበው ነፍስ ናት። በቃ ሌላ ምንም ነገር የለውም። ልቡናሁ ለብእሲ መንፈሱ ይእቲ ይላል ቅዱስ አትናቴዎስ። የሰው ልቡ ዕውቀቱ ነፍሱ ናት። በቃ በኩላሊት በሳምባ በሚባል ነገር የለም። እና እነዚህ እነ ኩላሊት እነ ልብ እነዚህ ነፍስ ከስጋ ሳትለይ እንድትኖር የሚያደርጓት እና ስለዚህ ነፍስ አይምሮዋ ቀንቶ እንዲኖርላት ደም ያስፈልጋታል። ደም እንዲኖር ደግሞ እንደምታውቁት ምን ያስፈልጋል? እነ ኦክሲጅን ያስፈልጋሉ። ይሄን እነ ኩላሊት ያጣራሉ። ለዚህ መሳሪያ ይሆናሉ ነው እንጂ ዕውቀትን የሚያስበው ኩላሊት እንደ ኦክሲጅን እና እንደ ደም ከልብ ተነስቶ በኩላሊት ተቀርጦ በዚያ ጢሶ የሚነሳ ልብ ያስበውን ኩላሊት ያመላለሰውን ሲባል ኩላሊት እንደዛ ዕውቀትን ሸር እያደረገ ሊያመላልሰው መሰለው አይደለም። እና ደግሞ ይህን በመጽሐፍ ጽፎት አይቼ ሰው በጣም ደንቆኝ ነው። ሰውየውም እንዳይጣላኝ እግዚአብሔር ይጠብቀኝ ነው። እንግዲህ ግን ቁም ነገሩ አይምሮ የሚባለው ምንድነው? ልብ ነው። ልብ የሚባል ደግሞ ነፍስ ነው። ልብ ስለተባለ ይሄ ደም የምትረጨው ከረጢቲቱ አይደለም። ልብ ሀዳሪ በማይደር ማደሪያ በሀዳሪ ይጠራል። አንድ ንጉሥ በመኪና ተጭኖ ሲመጣ ንጉሱ መጡ እንላለን አይደል እንዴ? መኪናው ንጉስ ነው አይደለም? አረ ንጉሱ መጡ ምንል ከውስጥ ያለውን አይተን ነው። ይቺ ከረጢቲቱ ደም የምትቋጠረው ከረጢት ልብ የተባለች ባዳሪቱ በነፍስ ነው እንጂ እሷ ልብ ስለሆነች አይደለም። እና የሚያስበው ነፍስ ነው፣ የምታስበው ነፍስ ነው። ነፍሱ ከወጣች በኋላ ሰው የማያስብበት ምክንያቱም በዚህ የተነሳ ነው ማለት ነው። እና ኩላሊት የሚባለው በእስራኤል ኩላሊት የእውቀት ማዕከል ተደርጎ ስለሚወሰድ እግዚአብሔርም በእነሱ ቋንቋ ስለተናገረ ኩላሊት የውስጥ አካል ስለሆነ ዕውቀት ደግሞ ውሳጣዊ ነገር ስለሆነ በዚያ ዕውቀት ተመስሎበታል። እግዚአብሔር ይፈትን ልበ ወኩልያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ተብሎ ተጽፏልና ልብና ኩላሊት ነዋየ ውስጥ ናቸው። ነዋየ ውስጥ ማለት የውስጥ ዕቃ ናቸው አይደለም እንዴ? የውስጥ ዕቃ ነው። ዕውቀት ደግሞ ውሳጣዊ ስለሆነ እግዚአብሔር ውስጥ የሆነን አይምሮና ዕውቀትን ይመረምራል። ሸሽገን ያሰብነውን ያውቃል ለማለት ነው እንጂ ዕውቀት ኩላሊት ውስጥ ተቋጥሮ የሚቀመጥ ሆኖ አይደለም ማለት ነው። እና ኩላሊቴን ገሰጸው ሲል ዕውቀቴን፣ ሕሊናዬን አስተዳደረልኝ፣ መራልኝ፣ ገዛልኝ ማለት ነው። ፍቶታት እኩያት ኃጣው እርኩሳት። ስለዚህ ለአዳም ስንት ሕሊና ተሰጠው ነው የሚለው? 10 ሕሊና። ለሰይጣን ስንት ሕሊና ተሰጠው ነው የሚለው? 1። ያችሁም ክፉ ናት። ክፋት ማሰብ ነው። ያንተ አንድ ክፋት ሕሊና ቀድሞ አንዲት ሕሊና ናት። የሰይጣን ሐሳብ አንድ ሕሊና ነበረች ቀድሞ። ምንድን ናት ያቺ? እግዚአብሔርን ማመስገን ብቻ። አዳም ግን 10 ሕሊና ነው ያለው። ራሱን ችሎ ረጅም ጊዜ የሚፈጅ ትምህርት ነው ይበርግን
የነፍስ 5 ሕዋሳት አሉ፣ የሥጋ 5 ሕዋሳት አሉ። እነዚህ ያሰጡ። ስለዚህ አዳም ቢስት እንኳን እንደው በእነዚህ አስቦ የሚሰናከል ሥጋ ስላለው ነው። አንተ ግን መንፈሳዊ አካል ነህና የሥጋ 5 መንፈስ የለብህ። አንድ ሕሊና ሰጥቼ እንዴት ተሰናከልክ ብሎ ነው ሳጥናኤልን እግዚአብሔር የሚገስጸው። ዛሬ ግን ያቺው ሕሊና የሰይጣን አንድ ሕሊና ብቻ ነው ያለችው። ያቺው ምንድን ናት? ክፋት ማሰብ ብቻ ናት። የሰይጣን ሕሊናው አንድ ናት። ያቺው ክፉ ማሰብ ብቻ ናት። እና ያንን ነው እግዚአብሔር ይህንን ኩላሊቴን ገሰጸልኝ የሚለው ሕሊናዬን አስተዳደረልኝ፣ መራልኝ፣ ጸጥ ረጭ አደረገልኝ። ይሄ ደግሞ ምንድነው እንደተባለው ቅዱስ መቼስ የክፉ ሰው ችግሩ ከክፋቱ አለመማሩ አይደለም። እና ሳኦል አንድ ቀን አለፈው። ደግሞ በሌላ ቀን ደግሞ 3000 ሰራዊት ይዞ ቅዱስ ዳዊትን ፍለጋ ሄደ። ኋላ እነ ቅዱስ ዳዊት በገናቸውን እየደረደሩ ማዶ ሆነው ያዩታል። ሳኦል ሲመጣ ቀን ሲገሰግሱ ስላሉ የ3 ሰዓት መንገድ ድምፁን ይሰማሉ። የቅዱስ ዳዊትን በገናውን ይሰማሉ። እንዳይሄዱ ግን ዋሎ አብይ ጸድፍ ማይከሌን አለን ታላቅ ገደል በመካከላችን እንዳለ ቅዱስ አብርሃም አባታችን 3 ሰዓት መንገድ ራቀው። የሳኦል የዳዊትን ድምፅ እየሰማ መድረስ አልችላለ። በኋላ ሲፈልጎ ሲመሽበት ሳኦል ተኛ። ቅዱስ ዳዊት ከኔ ጋር የሚሄድ ማን ነው አለ። እኔ ጋር የሚሄድ እስኪ አብሮ የሚሄድ አሁን ማን ነው ሲል አቢሳ የእህቱ ልጅ አንድም ሰው ሌላ ሰው እኔም እሄዳለሁ አለ። ሊቃውንቱ ሲተረጉሙት አለው ማለቱን ነው እንጂ የዚህኛው መሄዱን አናውቅለትም ይላሉ። ብዙ ሰው አለው ማለቱን እናውቅለትና መሄዱና መስራቱን አናውቅለትም ማለት ነው። እና አቢሳ አብሮ ሄደ። ኋላ ቅዱስ ዳዊት እንዲህ እያለ ቀስ እያለ ሄዶ ሳኦል ከተኛበት ደረሰ። ዘበኞቹ በዚህ ዘመን አጠራር የንጉሱ ጋርዶች ማለት ነው አይደል? እነሱን እየጠቀጠቃቸው ሄዶ ቅዱስ ዳዊት ከልብሱ እንዲሆን ይሄንን ጠላትህን እግዚአብሔር በእጅህ አሳልፎ ሰጥቷል፣ ልግደለው፣ እንዲያውም እንዳይነሳ አድርጌ በአንድ ውግ ከመሬቱ ጋር ልስፋው አለ። አቢሳ ጀግና ስለሆነ ማለት በአንድ ሁለተኛ አልደግሞም፣ ሳኦልን ከመሬቱ ጋር በአንድ ውግ ልስፋው አለ። አይ ኢታውርድ እዴከ ላዕለ መሲሐ እግዚአብሔር ትላለች ኦሪት። እግዚአብሔር በቀባው ላይ እጅን አታንሳ ትላለች። ራሱ የፈጠረውን ራሱ ይግደለው። ታው እኔ ካንተ ጋር ምን አለኛል? ፈርተህ ነው አለ። አልፈራው እንዳልፈራው ማለማጠይቅ ብሎ ከዳዊት ከሳኦል ከትራሱ ላይ ያለውን መከዳውን እና ከጨርቁ አንድ ቆርጦ ይዞ ሄደ። ኋላ የሳኦልን ዋናውን ጋሻ ጃግሬ ጠርቶ አንድ የውሻ ሬሳ ንጉሱን እንዲህ ብለህ ተኝተህ ተገልብጠህ እያደርክ ነው የምትጠብቀው ብሎ ቅዱስ ዳዊትን ቀሰቀሰው። ከዚህ በኋላ እንግዲህ እግዚአብሔር ሳኦል ዳዊት ሊያገኘ ይገለኝ ነበር ትላለህ፣ ይኸው አግኝቼ ማርኩ። ምን ምልክት አለ? ይኸው ዕቃ ቢፈለግ ጠፋ፣ መከዳውን ወስዶታል። ኋላ ዳዊት ወልዴ ቃል ከማይዘኒ ልጄ ዳዊት አንተ እኮ ቡሩክ ነህ፣ ደግ ሰው ነህ፣ እንታረቅ። ሰው ነው የሚያጣላን እኮ እንጂ እኛ ድሮም ወዳጆች ነን አለው። ይልቅስ ዕቃህን ሰው ላክና አስወስድ ብሎ ዕቃውን ላከለትና ሄደ። ከዚህ በኋላ እንግዲህ አመሌ ብል ብያዝስ ብሎ ቅዱስ ዳዊትም ሸሸ ማለት ነው። እና ሌሊትም ደግሞ ጠላቴን አግኝቼ እንድምረው ልቡናዬን የመከረልኝን እግዚአብሔርን አመሰግነዋለሁ። ቀን አግኝቼ ጠላቴን እንዳልፈው፣ ሌሊት አግኝቼውን እንዳልፈው ያደረገኝን እግዚአብሔርን አመሰግነዋለሁ። እግዚአብሔር የሚመሰገን ጠላቶቻችንን እንድንገድላቸው በቻልን ቀን ሳይሆን ጠላቶቻችንን ባለመግደል በራሳችን ላይ በትዕግስት የሰለጠንበት ቀን እግዚአብሔር የሚመሰገንበት ቀን ይህ ነው እና ቅዱስ ዳዊት ምን አለ? የመከረኝን እግዚአብሔርን አመሰግነዋለሁ። እስኪ በሉላችሁ፣ የመከረኝን ማንን አመሰግነዋለሁ? እግዚአብሔርን አመሰግነዋለሁ። ሁላችንንም የመከረን እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር በምን ይመክራል የሚለውን አይተን ትምህርታችንን እናጠቃልላለን። እግዚአብሔር ሰውን የሚመክረው በምንድን ነው?
ወይስ እግዚአብሔር ለሰው ልጅ ዕውቀት የሚሰጠው በምንድን ነው የሚለውን እንነጋገራለን። ያሳወቀኝ፣ ያለበበኝ፣ ያራቀቀኝ እግዚአብሔርን አመሰግነዋለሁ። ዛለበውኒ አማርኛው መጽሐፍ ቅዱስ የመከረኝ ብሎታል። ግን ዛለበውኒ ያለበመኝን፣ ያራቀቀኝን፣ ያሳወቀኝን፣ ባለአእምሮ ያደረገኝን፣ ዕውቀት የሰጠኝን እግዚአብሔርን አመሰግነዋለሁ ማለት ነው። ዕውቀትን እግዚአብሔር ሰዎችን የሚመክራቸው በምንድን ነው የሚል ጥያቄ እንጠይቅና ይህን እናብራራለን። በእግዚአብሔር ቸርነት አእምሮሰ ሀበ ክሌፍና ይላል ማር ይስሐቅ 27ኛው አንቀጽ ላይ ሲናገር አእምሮሰ ሀበ ክሌፍና ዕውቀት ሁለት አይነት ነው ይላል። ዕውቀት ሁለት አይነት ነው። መገኛ መንገዱን ነው እንጂ በሌላ በኩል ሲከፈል ደግሞ ሌላ አከፋፈል አለው። እሱን ደግሞ በሌላ ቀን መማር ነው። እንግዲህ ይሄኛው ዕውቀት ከመገኛ ምንጩ አንጻር በሁለት ከፍሎታል ማር ይስሐቅ። አእምሮሰ ሀበ ክሌፍና ቦ አእምሮ ቦ ዘይቀድማ ለሃይማኖት አእምሮ ከሃይማኖት የሚቀድም ዕውቀት አለ ይላል። ከሃይማኖት የሚቀድም ዕውቀት አለ። ወቦ ዘይትወለድ እምኔሃ ከሃይማኖት የሚወለድ ዕውቀት ደግሞ አለ። ተመልከቱ፣ ከሃይማኖት የሚቀድም ዕውቀት አለ፣ ከሃይማኖት የሚወለድ ዕውቀት ደግሞ አለ ይላል። ወውእቱ አእምሮ ጠባያዊ ይህ ከሃይማኖት የሚቀድመው ዕውቀት አእምሮ ጠባይ ይባላል። ወይም ባህሪያዊ ዕውቀት ማለት ነው። ባህሪያዊ ዕውቀት፣ ጠባያዊ ዕውቀት። ማንም ሰው ሀ ሁ ሂ ሃ ኤ ቢ ሲ ዲ አሌፍ ቤት ሳይል እንደዚህ ያለ ነገር ሳይማር ትምህርት ቤት ሳይውል ማንም ሰው ሰው በመሆኑ የሚያገኘው ዕውቀት ነው። ሃይማኖት ያለው የሌለው፣ የተማረ ያልተማረ፣ ምንም በምንም ነገር የከበረም ያልከበረም ሰው ለሁሉም ሰው የተሰጠ ዕውቀት ከሃይማኖት አስቀድሞ የተሰጠ ዕውቀት አእምሮ ጠባይ ይባላል። እንዲህ ያለውን ዕውቀት ለማግኘት ማመንም አለማመንም አያስፈልግም። ሰው በመሆን የተገኘ ነው። ከሃይማኖት ይቀድማል የተባለውም ከዚህ የተነሳ ነው። ይህ ምን ይባላል? ባህሪያዊ ዕውቀት ይባላል። ወይፈልጥ ሰናየ እምኩይ ይህ አእምሮ ጠባያዊ ወይም ባህሪያዊ ዕውቀት ሰዎች ክፉውን ከደግ ለይተው እንዲችሉ የሚያደርግ ነው። ምን ሳይሉ? ሳያምኑ፣ ሳይማሩ፣ ሳይጾሙ፣ ሳይጸልዩ፣ ሳይሰግዱ የሰው ልጆች ክፉውን ከደጉ ለይተው እንዲያውቁ የሚያስችላቸው ባህሪያዊ ዕውቀት ነው ብሎ ይናገራል ማለት ነው። ወበቁየተ እግዚአብሔር ልዑል ተከለ ውስተ ጠባይ ነባቢት ይላል። ተመልከቱ፣ ሰውን የሚረባ የሚጠቅም የእግዚአብሔር ቸርነት ሰዎች ሁሉ ወደ ድነት እንዲደርሱ ይፈልጋልና ይሄንን ጠባያዊ ዕውቀት ነባቢት በምትሆን በነፍስ ላይ አሳደረ ይላል። ይሄን ነው ቅዱስ ጳውሎስ ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር ብሎ የጠራው። ስለ እግዚአብሔር ሲናገር ቅዱስ ጳውሎስ ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር። ለምሳሌ ስብከት እንደዚህ ተመቻችቶላቸው፣ ቤተክርስቲያን ታንጾላቸው፣ መጻሕፍት ተጽፈውላቸው፣ መምህር ተሹሞላቸው መማር የማይችሉ ሰዎች አሉ። እነዚህ ሰዎች ወደ ድነት እንዲደርሱ እግዚአብሔር ይፈልጋል። በምንድን ነው እንዲደርሱ የሚፈልገው? በአእምሮ ጠባይ፣ በጠባያዊ ዕውቀት ነው። ምንም ሰባኪም አይኖር፣ ጳጳስም አይኖር፣ መጽሐፍም አይኖር፣ ሰባኪ ምንም አያስፈልግ፣ ንስሐ አባትም አይኖር፣ እናት አባትም አያስተምሩ፣ መካሪ ጎረቤትም አይኖር። ሰው በተፈጥሮ ሃይማኖቱን የሚያውቅበት ዕውቀት አለ። ይህ ምን ይባላል? አእምሮ ጠባይ ይባላል። በዚህ ሰው ክፉን ከደግ ይለያል። ክፉን ከደግ ለይቶ የሚችልበት ዕውቀት አለ። ስለዚህ ሰው እግዚአብሔርን የሚያውቅበት ወይም እግዚአብሔር ሰውን የሚመክርበት አንዱ መንገዱ ምንድነው? አእምሮ ጠባይ። አእምሮ ጠባይ። ስለዚህ የመከረኝን እግዚአብሔርን አመሰግነዋለሁ ባልን ጊዜ ለባዊት ነፍስ ሰጥቶ በለባዊት ነፍስ ደግሞ አእምሮ ጠባይ ወይም ባህሪያዊ ዕውቀትን አሳድሮ ወደሱ እንድደርስ ያደረገኝን በአእምሮ ጠባይ ያስተማረኝን
እግዚአብሔርን አመሰግነዋለሁ ማለት። አሁን በዚህ ዘመን ብዙ ሰማይ በተለይ በዚህ ዘመን እንደሚባለው የምክንያት ዘመን ነው የሚባለው አይደል? ያመክንዮ ዘመን ይባላል አይደል? ወይም በእናንተ ቋንቋ የራሽናሊዝም ዘመን ይባላል ማለት ነው። ያመክንዮ ዘመን ነው። ታዲያ ይሄ ያመክንዮ ትውልድ ነኝ የሚለው ምን ብሎ ነው የሚያስበው? እግዚአብሔር ፍርደ ገምድል ነው ማለት ነው። ሎቱ ስብሐት ምስጋና ይግባው። ምክንያቱም አሁን አማርኛ ቋንቋ የሚሰብኩ ሰዎች ስላሉ በአማርኛ ቋንቋ የሚሰሙት ጥሩ ስራ ባለመሰረታቸው ሊጠይቁ ይችላሉ። ኦሮሞኛም እንደዚሁ፣ ትግርኛም ወላይታ ሌላውም እንደዚህ ያለው በእንግሊዘኛ የሚሰብካል። ግን በቋንቋቸው መምህር የሌላቸው ይህ ነገር ፈጽሞ እንዳለ እንኳን የማያውቁ በጫካው እንደ ዝንጀሮ የሚኖሩ ሰዎች እግዚአብሔር ለምን ይፈርድባቸዋል ተብሎ ይጠየቃል። ለዚህ መልሱ ምንድነው? አእምሮ ጠባይን መምህር አድርጎ ሰጥቷቸዋል። ዝንጀሮ አይደሉም እነዚህ ሰዎች፣ ከብት አይደሉም። እንደ ዝንጀሮ ሆነው ቢኖር እንኳን ዝንጀሮ ግን አይደሉም፣ ጦጣ አይደሉም። ማሰብ ይችላሉ። እኔን ማን አመጣኝ፣ ይሄን ሰማይ ማን አመጣው፣ ይሄን ውሃ ማን አመጣው ብለው ማሰብ የሚችሉበት አእምሮ ስለሰጣቸው መጽሐፍ ባይማሩ እንኳን እግዚአብሔርን ማወቅ ይችላሉ። ምክንያቱም ሰው እንጂ እንደዚያ የሚያደርገው እግዚአብሔር ያልዘራውን የሚያጭድ ያልበተነውን የሚሰበስብ አምላክ ስላልሆነ ማለት ነው። ምን ማለት ነው? ሳያስተምር የሚፈርድ አምላክ አይደለም። መምህር ሳይሾም የሚፈርድ አምላክ አይደለም። ስለዚህ አንዱ የተሾመልን መምህር ምንድን ነው ካላችሁ አእምሮ ጠባይ ነው። የዘመኑ ወጣት እንዲህ ይላል አይደል? ቤተክርስቲያን ለምን ነው የማትመጣው? ለምን ነው ጉባኤ የማትማረው ሲባል ለጓደኛው ሲያወራው ምን ይለዋል? ይኸውልህ ምን አለ መሰለህ፣ ብዙ በተማርክ ቁጥር ብዙ ታውቃለህ፣ ብዙ ባወቅክ ቁጥር ደግሞ ይፈረድብሃል። ስለዚህ ገብቶሃል፣ ራቅ ብሎ መከተሉ ነው የሚሻለው እግዚአብሔርን ይላል ማለት ነው። መስሏል ሞኙ። በአእምሮ ጠባይ ይፈርዳል ደግሞ እግዚአብሔር። አልሰማም ብትል አንደኛ ባለመስማት ይፈርዳል። አንድ ምክንያቱም ተንኮል ነው አቅደን የቀረው። ሁለተኛ ደግሞ ይሄንን እንኳን ባትማር አእምሮ ጠባይ መልካም እንድትሰራ ያስገድዳል። ሰው እንዳይሰርቅ የግድ መጽሐፍ ቅዱስ መማር አይጠበቅበትም። ሰው የሰው ሚስት የሰው ባል እንዳይቀማ፣ በስፍር እንዳይሰርቅ፣ ሰው እንዳይገድል ጠባዩ ይነግረዋል። የበግ ስጋ በሰጣችሁ ትበላላችሁ አይደለም? አትበሉ? ትበላላችሁ። የሰው ስጋስ ትበላላችሁ አትበሉ? የሰው ስጋ አትብሉ የሚል መጽሐፍ ቅዱስ ላይ እስኪ አንብቦ የሚያውቅ አለ? ለምን የሰው ስጋ ማትበሉ? በጣም ጸያፍ ቃል እንደሆነ ይረዳኛል። ይሄን ማን ነው የነገራችሁ? አእምሮ ጠባይ ነው። የሰው ስጋ መብላት እባብን የሚበላ እባብ የለም፣ ፈጽሞ የለም ማለት ነው። ይህን በአእምሮ ጠባይ ተነግሮን እናውቀዋለን እና ከፍርድ የምናመልጥበት ነገር የለም። እግዚአብሔር ደግሞ ይሄንን የሚያደርገው ተመልከቱ። አንዳንድ ሰው ምን ይላል መሰላችሁ? እኔ ኋላ ውርድ ከራሴ ተናግሬያለሁ ለማለት ነው አስቀድሞ የሚናገረው። እግዚአብሔር ግን ከተጠያቂነት ለመዳን ብሎ አይደለም ይሄንን ሕግ ይሄንን አእምሮ ጠባይ የሰጠው። ሰዎች እንዲድኑ ከመውደዱ የተነሳ ስንቱ ሰው መምህር ያገኛል፣ ስንቱ ሰው መጽሐፍ ያነባል፣ ስንቱ ሰው ፊደል ይቆጥራል። ግን ይሄስ እኔን ሳያውቅ ሊቀር አይደል ብሎ ከማዘኑ የተነሳ ነው እንጂ አእምሮ ጠባይን የሰጠ ይሄንንም ሰጥቼ ምክንያት ላሳጣቸው የቸርነቱን ስራ ከሰራልን ዘንድ የተነሳ ምክንያት እናጣለን እንጂ ምክንያት ለማሳጣት የቸርነቱን ስራ አልሰራልንም። ማወቅ የሚገባን ነገር ይሄንን ነው። ከቃሉ ጋር ናቸው የእግዚአብሔር ሰዎች። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አእምሮ ጠባይን እግዚአብሔር በቸርነቱ በዚህ ውስጥ አሳደረ። አያችሁ፣ ተመልከቱ። ቃየል አቤል አሉ። አቤልና ቃየልን የሰበከ ሰባኪ ታውቃላችሁ? ታውቃላችሁ? አታውቁ? የአቤልና የቃየልን ታሪክ ስለምታውቁት ልተርከው መስሏቸው እንዳትቸገሩ እሺ። በነገራችን ላይ ሰው ቀድሞ የሰማት ትንሽ መረጃ ታቁነጠንጠዋለች። በጣም ይገርመኛል። እኔ ብዙ ቀን ታዘባለሁ። ትንሽ ነገር ቀድሞ ከሰማ ይሄን ነገር እናውቀው ነበር፣ ሌላ ትምህርት ብንማር ይሻል ነበር ይላል ማለት ነው። ታገሱ፣ እንዲሁ እባካችሁ ስሙ። ምን ግድ የላችሁ በእውነቱ ማለት ነው። እና ደግሞ ሌላ በምናውቀው ሐሳብ ሌላ ሐሳብ ይነገራል። እና ይሄ እንደ ምን ብዬ በቃ እንደ ቅድመ ውሳኔ በነገረ ድነት ውስጥ በጣም አደገኛ የሚባለው ቅድመ ውሳኔ ነው። እግዚአብሔር ቀድሞ የመረጠልን ነገር ታገኛለህ፣ አለፋ ትርጉም የለም እንደሚል ሰው
ቀድማችሁ አሁን በቃ አሁን ሊናገረው የሚችለው ይሄንን ነው ብላችሁ አትወስኑ። እሺ ለማንም ሰባኪ ቢሆን ማለት ነው። ከቃሉ ጋር ናችሁ። እና አቤልና ቃይልን ማን ያስተማራቸው? ማን ያስተማራቸው? ማንም የለም። አዳም አቤልን መክሮ ለእግዚአብሔር ነጭ በግ ነው ማቅረብ ብሎ ሰዶታል? አልሰደደው። እንደዚያ ቢሆን ኑሮ ቃይል ሊፈረድበት አይገባም። ምክንያቱም ለቃይል አልተነገረውምና። ግን ምንድነው አቤል ምንድነው ያለው? እግዚአብሔር ንጹህ ነው። ንጹህ ስለሆነ ንጹህ ነገር ይወዳል። ማን ነገረው? አእምሮ ጠባዩ ነው የነገረው። ባህሪያዊ ዕውቀቱ ጠባያዊ ዕውቀቱ ነው ይህንን የነገረው ማለት። ስለዚህ በጠባያዊ ዕውቀቱ ይህንን አውቆ እግዚአብሔር ወደ እግዚአብሔር ደረሰ። አብርሃም በአእምሮ ጠባይ ተመራምሮ እግዚአብሔርን አገኘው። ሙሴ ጸሊም በአእምሮ ጠባይ ተመራምሮ እግዚአብሔርን አገኘው። ስለዚህ እግዚአብሔር እንዳለ እንዲሁ ተደጋጋሚ ምሳሌ መስላለሁ። ሕፃን ልጅ እናቱ ጡት ታጎርሰዋለች አይደለም? እንደተወለደ የተወለደ ዕለት ነው እንግዲህ ጡት የሚጎርሰው። ተወልዶ በቃ ነገሩ እንደተከናወነ ጡት ታጠባዋለች። እና ያን ልጅ አሁን እና አንተ ልጅ አደራን ጥባሽ ካልጠባ ትሞታለህ ቢሉት ይሰማል አይሰማም? ያን አከናውኖ የሚያዳምጥበት ቋንቋ ለይቷል? አለየም። ማን ነግሮት ነው የሚጠባው? አእምሮ ጠባይ ነው። አእምሮ ጠባይ መመጥመጥ እንዳለበት ይነግረዋል። አሁን ሌላ ምንድነው? አሁን የእናቶቻችን ጡት ተክቶ የመጣው እንደሚባለው ሕፃናት የሚጠቡት ፕላስቲክ እንደሚባለው። አቤት ምን አላችሁ? ምን በቃሽ ብላችሁታል። እሱን አሁን ለሕፃናት እናጎርሳቸዋለን። ምን መደረግ እንዳለበት ቋንቋ ትምህርት ቤት ገብተዋል? አልገቡም። ምንድነው የሚያውቁት ሲባል አእምሮ ጠባይ ይህንን የሚያሳውቃቸው ማለት ነው። አእምሮ ጠባይ ይህንን ያሳውቃል። ሰው በተፈጥሮ የተሰጠው ዕውቀት ነው ማለት ነው። ይሄ እንግዲህ ምንን ይወልዳል? ክፉና በጎን ከመለየት ያደርሳል። ክፉና በጎን ከመለየት ያደርሳል። ከዚያ ምንድነው የሚለው? በዚህ ዕውቀት የተነሳ ሰዎች ክፉና በጎን ይለያሉና ይላል። በኋላ ሊቁ ሲናገር ይሄን ምን ይናገራል? እለይ ወለእለሰ ገደፍወ ለዝንቱ አእምሮ ወናሁ ነቢይ ይሳለቅ ላዕሌሆሙ እንዘይብል ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ይላል። ማር ይስሐቅ ነው የሚናገረው። ስለዚህ ይህንን አእምሮ ጠባያቸውን ላበላሹ እንደ ሰው ተፈጥረው እንደ እንስሳ ለሚያስቡ እንደ ሰው ተፈጥሮ ልብ እንደሌለው አውሬ ለሚያስቡ ለነዚህ ሰዎች ግን አለ አእምሮ ጠባያቸውን በአግባቡ ባለመጠቀማቸው ነቢዩ እንዲህ እያለ ይሳለቅባቸዋል ይላል ማር ይስሐቅ። ምን እያለ? ሰብእሰ እንዘ ክቡር ውእቱ ኢያእመረ፣ ሰው ክቡር ነበር አላወቀም። ልብ እንደሌላቸው እንደ እንስሳት ሆነ። እዝራ ደግሞ ይህንን አብልጦ እናሰለው ምን አሉ? እንስሳት ይሄይሱነ፣ እንዲያውም እንስሳት ከኛ የተሻሉ ናቸው። ምክንያቱም እንስሳት ይሄ ምንድነው? ሳር ባየ ጊዜ በሬ የሚያስኬደው ከሆነ በሌላ ዙሮ ይበላዋል እንጂ ሂዶ ገደል ለሳር ብሎ አይገባም። ምናልባት ሳያውቀው መሬቱ ደልዳላ መስሎት ቆሞበት መሬቱ ከካደው ነው እንጂ ገደል ሆኖ ከገደሉ ገብቶ ሳር የሚበላ ከብት የለም። በዚያውስ ላይ ደግሞ ሰው ግን የሚጎዳውን ስራ ሆን ብሎ ይሰራል። የሚጎዳውን ስራ ሰምታችሁ ታታውቁም? ሰው ከገሌ ጋር ታረቅ ስትሉ ምንድን ነው የሚለው? እኔ አልታረቅም። ኧረ እባክህ ታረቅ። አልታረቅ። ለምን አትታረቅ? የፈለገ ይሁን አልታረቅ። ለምን አትታረቅ? እንጦሮጦስ ይብላኝ እንጂ አልታረቅ። ለምን እንጦሮጦስ የሚበላችሁ? ሰው እንዲህ አይነት የሚጎዳውን ስራ እንዴት ይሰራል? ሆን ብሎ ማለት እንደ ውሻ ማለት ነው። ውሻ ቁስሉ የውሻ ምላሱ ቀዝቃዛ ነው እና በጣም ቀዝቃዛ ስለሆነ ምን ያደርጋል? ቁስሉ ሲበላው የሚያደርገዋል በምላሱ ይልሰዋል። ለምንድን ነው? ምላሱ ቀዝቃዛ ስለሆነ እንዲያቀዘቅዝልህ ብለው። ግን አያጅሌ ምን መሰላቸው? ቁስሉን ሲልሰው እያደማ ቁስሉን ምን እያደረገው ነው? እያሰፋው ነው ማለት። ጅል ሰው በገዛ አፉ የገዛ ቁስሉን ያሰፋል። በገዛ ተግባሩ የነፍሱንም የሥጋውንም ቁስል እያሰፋው ይሄዳል። ሰው የሚጎዳውን ስራ በመስራቱ ከእንስሳት አነሰ። ነቢዩ ደግሞ ከዚህ በተሻለ ምናል
እንስሳት ይህይሱነ እስመ አልቦሙ ደይን ዘይጸንዖሙ እነሱ ፍርድ አይጠብቃቸውምና ፍርድ አይቆያቸውምና ኑረው የሚቆያቸው ፍርድ ስለሆነ እንስሳት ይሻላሉ። እንስሳት በጽንስ ዘመናቸው ተባቱ ከአንስቱ ይገናኛሉ? አይገናኙ። አሁን ዝምድና ባለመቁጠር እንስሳትን መስሏል ሰው። ዝምድና ሳይቆጠር በመጋባቱ 7 ትውልድ ተቆጥሮ 8ኛው ነው የሚጋባ ሰው ማለት። እንደገና ደግሞ አንዲት ላም ምን ነው የሚባለው? ክበድ ሆነች ነው የሚባለው አይደለም? በዚያ ወራት በቃ ከዚያ ወዲያ ምንም አይነት ተባት ከብት ወደሷ የሚሄድ የለም። ሰው ግን ይህንን ሕግ ይጥሳል፣ ስርዓት ያፈርሳል። ከእንስሳት ይችላል። አንዱን እንስሳ የሚበላ ሌላ እንስሳ የለም። አንዱን እንስሳ የሚበላ ሌላ አውሬ ግን ይላል። ይህ ከተፈጥሯቸው ውጭ ነው። አውሬው በአውሬነት ስለተፈጠረ ነው። ስለዚህ ነቢዩ እንዲህ ብሎ ይሳለቅባቸዋል። ለምን? አይምሮ ጠባያቸውን አጥተው ለራሳቸው ከሚጠቅማቸው ስራ ዳተኞች ሆነው ለራሳቸው የማይጠቅማቸውን ስራ ተሽቀዳድመው ይሰሩታልና ለዝር አሁን ለምሳሌ ምንድን ነው የሚለው? ኩን ፍጡነ ለሰሚ ወጉንዱየ ለነቢብ ይላል ያዕቆብ ምዕራፍ 1 ቁጥር 19። ለመስማት የፈጠንክ ለመናገር የዘገየህ ሁን። ገልብጡት። አሁን እንዴት ነው? አሁን ሰው እንዴት ነው? እስኪ ነገር በሞት ይባል። በጣም ምንም አይሰማም፣ በጣም ብዙ ይናገራል። ምንም የማይሰማው እኮ ማለት ምንም መማር አይፈልግም፣ ብዙ ማስተማር ይፈልጋል። እንደው ግሩም እኮ ነው ማምለክ። ዘላይ ለነፍሱ ይኤብስ ለመኑ ያረ ይከውን አለ ሲራክ። ለራሱ ንፉግ የሆነ ሰው ለሰው ማለጋስ አደረገው። ለሰውነቱ ያላስተማራትን ሰው ለሰው ነፍስ ማስተማርን ማን ነገረው? እንዲህ ያለ ሰው ነው እንግዲህ ችግር የበዛውና የሚያጠፋንን አብዝተን እንሰራዋለን። መጽሐፍ እንግዲህ እንደምታውቁት 2 ጆሮ ስንት አፍ ነው የተፈጠረልን? ስንት አፍ ነው? አሁን በጣም ብዙ አፍ ምንም ጆሮ ነው የለም። አሁን ሰው ያለው ማለት ምንም ጆሮ የለውም፣ አፉ ግን ብዙ ነው። ስለዚህ የማይጠቅመንን አድነን በመስራት የሚጠቅመንን ፈጥነን ባለመስራት ከእንስሳት የባስንነን፣ የሚረባንን ከማይረባ ለይተን ባለማወቅ። እንዲያውም በሽታ በጣም ታላቁ የሚባለው ማን ይመስላችኋል? ፈረስ ነው። ፈረስ በቆሎና ጠጠር ቀላቅላችሁ ብትሰጡት በአፍንጫው ለይቶ ጠጠሩን በልቶ በቆሎን በልቶ ፈረስ ጠጠሩ ምን ይሆናል? ተንጠርጥሮ ይቀራል። እናንተ አሁን ጠጠርና በቆሎ ባቀርብላችሁ ሁሉንም ቁርጥምጥም እናደርጋለን ስትሉ ጥርሳችሁ ስብርብር ይላል ማለት ነው። ገብቷችኋል አይደል? መቼም እናንተ ፈረስ ናችሁ ማለት አይደለም አይደል? እንደሱ ማለት አይደለም። ግን የምንሰማውንም ለይተን አንሰማም። ዝም ብለን የሆነ ነገር ማሽጎልጎጃ ሆነናል ማለት ነው። እና ለይቶ መስማት፣ ለይቶ መናገር፣ ለይቶ መከተል ይገባል። ያገኘነውን ሁሉ መከተል አይገባል። ሲራክ መጽሐፈ ሲራክ ምዕራፍ 5 ላይ ሲናገር የወደድከውን ሁሉ አትከተል ይላል። የወደድከውን ሁሉ ምን አትበል ነው የሚለው? አትከተል። የሚያስፈልግ ስለሆነ ነው እንጂ የወደድነው ስለሆነ የምንከተለው መኖር የለበትም። ለምሳሌ አሁን በዚህ ዘመን ብዙ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን የየራሱ ሰባኪ አበጅቷል። አሁን የየራሱ ሰባኪ። እኔ መምህር ገሌን ነው ደስ የሚሉኝ፣ ደስ ይሉኛል። እኔ በቃ ሲናገሩ ደስ ይሉኛል። ለምን እንደሆነ አላውቅም፣ በቃ ደስ ይሉኛል። ወይ ወላዲታ ደግሞ እኔ ደግሞ አባ ገሌን የሚመችኝ እኔ ብቻ ደስ ይሉኛል። ነው ልቤን ስንጥቅ ነው የሚያደርጉት። ደግሞ አንዱ ድግሮ እኔ ባይታዊ ገሌን የሚመችኝ ልቤን ስንጥቅ ከፍል ነው እንጂ አንዱ ሳያቸው ውርር ያደርገኛል። እንደሱ ተብሎ እኔ እውነቴን ነው የምነግራችሁ። እናንተ ሰዎች ተረጋጉ። አዛኝ ሰው መከተል ያለበት ትክክል ስለሆነ ነው እንጂ ስለወደድ ነው መሆን የለበትም። ትክክል ስለሆነ ትክክል መሆኑን በምን የምናውቀው? የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሊቃውንት አሰረ ፍኖት ነው ወይ ነው። እኛ እውነት ነው ብለን ያመንበትን ነገር ስለተናገረ ለኛ መልካም የመሰለንን ነገር ስለመሰለን እኛ ባሰመርነው መስመር የመጣ ሰው ትክክለኛ ነው ማለት አይደለም። ቅዱሳን በተናገሩት መስመር የመጣ ሰው ከሆነ እሱ
እንቀበላለን። ስለዚህ ለምን ሲባል በአንተ ተመልከቱ እለ ስዩማን በአንብሮተ እድ የምትሾሙ እናንተ በአንብሮተ እድ የተሾማችሁ ሰውን በአንብሮተ እድ የምትሾሙ ወተወከፍናክሙ አስተብቋያነ ለነ ለኀበ እግዚአብሔር እንዲህ ያላችሁ አባቶቻችን ተቀብለናችኋል እኮ ነው የሚለው። እናንተ በአንብሮተ እድ የተሾማችሁ ከቤተ ክርስቲያን ቆጥራ ሰፍራ የላከቻችሁ ሌላውንም በአንብሮተ እድ የምትሾሙ አባቶቻችን ተቀብለናችኋል እኮ። አባ ሕርያቆስ በቅዳሴ አንድን አባት ብለን የምንቀበለው ቤተ ክርስቲያን ቆጥራ ሰፍራ የላከችው ከሆነ ነው። በየመንደሩ የሚነሳው ሁሉ የቤተ ክርስቲያን ጠበቃ ሆኖ ሊበጠብጠን አይገባም። ቤተ ክርስቲያን ሰፍራ ክህነት የሰጠችው ሰፍራ አስተምራ ምስክር የሰጠችው ማንም ሰው አሁን በየግሉ ሲኖዶስ ስርዓት ሰሪ ደንጋጊ የቤተ ክርስቲያን ጠበቃ ልዩ ሰው ልዩ ሰማዕት እየመሰለ እያወከ ነው። ቤተ ክርስቲያን ሰፍራ የላከችው ቆጥራ የላከችው አሰራ አበውን የተከተለ በትምህርት አበው የተለካ በቅድስና የበቃ ባይሆን እንኳን እየወጣ እየወረደ ነገር ግን ትምህርቱ የቅዱሳን የሆነ መሆን አለበት። የቅዱሳን በቅዱሳን ሊቃውንት ተለክቶ በዚያ መስመር ነው የምንቀበለው እንጂ እኛን ደስ ስላለን አንጀት አረስ ስድብ ስለተሳደበልንም ጭምር ሰውን ትክክል ብለን እንቆጥር ምን ነው? እኔ አባ ገሌ ነው ወደዋለሁ፣ እኔ መምህር ገሌ ነው ጎላዋለሁ፣ እኔ እንደዚህ ባይታይ ገሌ ወዳ ብትሉ መልስ ልንገራችሁ። እስመ ዓለም ያፈቅር እንዲያሁ ዓለም የራሱን ይወዳል። እስኪ በሉላችሁ ዓለም የማንን ይወዳል ነው ያለ? የራሱን ይወዳል አለ። የራሱን ነው የሚወድ። እናንተ ስለ ያልሆኑ ሰዎችን እናንተ ብትወዷቸውና ብትከተሏቸው እናንተ ትክክል አለመሆናችሁን ነው የሚያሳየውና ሰዎቹ በእናንተ ልክ ደናቁርት መሆናቸውን ከማሳየት ባለፈ ሰዎቹ ሊቃውንትና ቅዱሳን መሆናቸውን ሊያመለክተን አይችልም። እንዲህ ያለው ነገር ማለት የሚያሳየው ይሄንን ነው ማለት ነው። ዓለም የራሱን ይወዳል፣ እናንተን ግን አለ ዓለም ይጠላችኋል። ለምን? እስመ ይኮንክሙ ዓለም ከዓለም አይደላችሁምና ወበእንተዚህ ይጸላክሙ ዓለም ስለዚህ ይጠላችኋል። ዓለም የሚፈልገውን መርጦ መናገር የዚህ ዓለም ነገስታት ልማድ ነው። ለዓለም የሚያስፈልገውን መናገር ግን የቤተ ክርስቲያን ልጅ ምልክቱ ነው። ከዚህ የተነሳ የቤተ ክርስቲያንን ስርዓት ጠብቆ የሚያስተምረንን ሰው እንሰማለን። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ እንዴ? ከጥጃ እኮ ብሰል በእውነቱ ማለት ነው። ከጥጃ ብሰል አሁን 10,000 ላሞችን ሰፋ ያለ ቦታውን እዚህ ፒያሳ ላይ እናስቀምጥ። ይህ ሲሆን 10,000 ላሞችን እናስቀምጥ፣ 10,000 ጥጆችን እንፍታና እንልቀቃቸው። እያንዳንዱ ጥጃ የእናቱን ጡት ይለያል አይለይም? ይለያል አይለይም? በሚገባ ይለያል። ከጥጃ የባሰ ሰው ማለት የዚህ ዘመን ሰው ከጥጃ ዝም ብሎ ከሁሉም የሚጠባ ማለት ነው። ከሁሉም የሚጠባ እና እንዲህ አለች። ከዚህ በላይ ችግር አለ እንዴ? ደግሞ በራሳችሁ ትከተሉና ሲደክማችሁ እንዲህ ያለው ሰው ትክክል አይደለም። ማንን እንመን እናንተ? ችግር እኮ ነው የገባነው ይላል። ደግሞ መልሶ ማለት ነው መጀመሪያ መስማት ያለባችሁ እኔ እውነቴን ነው ማለት ነው። መጀመሪያ ቤተክርስቲያን አንድ ሰው የቤተክርስቲያን ሰው መሆኑን የምናምነው አራቱ ጉባኤያት ባስቀመጡት መስመር ሲሄድልን በመጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት፣ ገድለ ቅዱሳን ባሰመሩት መስመር ከመጣ ስርዓተ ቤተክርስቲያን በሄደልን መስመር ከመጣ ትክክል ነው። ከዚያ ውጭ ግን እገሌ ትክክል አይደለም። ትክክል ባይሆኑማ ሲኖዶስ ያወግዛቸው ነበር ይባላል። አሁን በቃ እኔ እውነቴን ነው ማምላክን ማለት ነው። እየሰማችሁ ነው። አንድ ነገር ልንገራችሁ። መሞት አይቀርም እንጂ እየተነጋገርነው ብንሞት ይሻላል አይደል? አሁን አንድ ባይታዊ ያሉ እዚህ ሁላችሁም ታውቋቸዋላችሁ። እና እኔ በገዛ አይቻቸዋለሁ። እኔም ተመስገን ነው። እኔም ስልክ ያለው አይቻቸዋለሁ፣ በቪዲዮ አይቻቸዋለሁ። እና ምን ይላሉ? ሲኦላውን ባዶዋን ነው ብቻዋን ነው ያለች ይላል። አጋንንቱ ነው ይላል ባይታዊ። ባዶዋን ነው
ጋኔኑ እንዴት አንተ በጸሎት አስወጥተው ሁሉንም ኃጢአተኛ እግዚኦ እንዴ ከዛ ምን ይባላል? የኛ ኮከብ አባት ሻመት ይኑሩልን ይላል። ደግሞ ማለት ተቀበል። እንደዚህ ያለ ትዕቢት ማን ያደረገ? እስቲ ገብረ መንፈስ ቅዱስ አድርገዋል? እስቲ አቡነ ተክለ ሃይማኖት አድርገዋል? ማን ነው እንደዚህ ያደረገ? ከዚያ ተመልከቱ፣ ሰው ሲጠይቅ ነው ይላል። ሲኖዶሱ እንግዲህ የማያወግዛቸው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ብዙ ካህናት ብዙ መነኮሳት ተንጋግተው የዚህ ባይታዊ ተከታዩ ነው ሄደዋል። ኮዱን ብሎ ማለት ብር ለመቀበል ነው። ተንጋግቶ ተጨልጦ ተገኝቶ ሄደ። አሪያ ክርስቶስን በ30 ብር ከሸጡት ከነ አይሁድ ከይሁዳ በምን ይሻላል? እንደዚህ እኔ ይገርማችኋል፣ እጅ አይቻቸዋለሁ። ሰውየው ጥሩ አባት ነው። ምንም እንከን አላገኘኋቸው። ተመልከቱ። ምን ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እኔ ማምላክ ራሴ ባይኔ ያየሁት እንዲህ ላለው ይሄን ክፉና በጎ እንድትለዩ ነው። እንዲህ ይላል። ምንድነው የሚለው መሰላችሁ? ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ። ለወሬ ስለምቸኩል ይሄን ልትሰሙ በጣም ፈጥናችኋል ማለት ነው። እና አንተ አጋንንት ውጣ ይላሉ ባይታዊ። እሺ ማርያም ትፍረድብኝ በል፣ ማርያም ትፍረድብኝ። ገብርኤል ይፍረድብኝ፣ ገብርኤል ይፍረድብኝ። እግዚአብሔር ይፍረድብኝ፣ እግዚአብሔር ይፍረድብኝ። በል ቀጥል። አንተንማ እንዴት አድርጌ ልጥራ? ጋኔኑ ሰይጣን ራሱ እየቀለደብን እንደሆነ አያችሁ። እንዴት ነው ማርያም ያላቃጠለችው ሰይጣን ያባስም የሚያቃጥለው? ቅዱስ ገብርኤል ቅዱስ እመቤታችን ወላዲተ አምላክ ሳታቃጥለው ሥላሴ ሳያቃጥሉት ይሄንን ይዘው ነው ለሆዳቸው ብለው እነ ሆድ አምላኩ ምን እያሉ የሚናገሩ? ሲኖዶሱ እንግዲህ የማያወግዛቸው በቤተ ክርስቲያን ስርዓት ይለካል እንጂ በስርዓተ ቤተ ክርስቲያን በሊቃውንት በመነኮሳት ይለካል እንጂ ሲኖዶሱ ዝም የሚል ዝም ልንል ነው እንዴ? ስለዚህ ሁላችሁም ክፉና ደግን ለይታችሁ ተከተሉ። ስለዚህ እኔ እውነቴን ነው። አንድ ሰው የቤተ ክርስቲያን መምህር አባት የሚባለው በምንድን ነው ከተባለ ቤተ ክርስቲያን ቆጥራ ሰፍራ ካስቀመጠችው ስርዓትና ከብሉያት ከአዲሳት ሕግ ካልወጣ ነው። እና እንግዲህ ሁላችንም ክፉን ከደግ ለይተን እንድናውቅ እግዚአብሔር ይርዳል። እግዚአብሔርን እንድንከተል እንጂ ሰው ከመከተል ይሰውረን እግዚአብሔር። ሰው መከተል የለብንም። መከተል ያለብን እግዚአብሔር ነው። እንደዚህ ያሉትን ሰዎች አለ ነብዩ ተሳለቀባቸው፣ ክፉና በጎን ስለማይለዩ። እንደዚህ አትበሉ ሲባል ደግሞ ነው ቀንታችሁ ነው ይባል ደግሞ ማለት በዚህ ዘመን ስለ ክርስቶስ የማዳን ሥራ እንደ ቅዱስ ጳውሎስ ምንድን ነው ያለው? አሁን አንድ ቀን እስቲ ከቅዱስ ጳውሎስ በላይ ጋኔን የማውጣት ጸጋ ያለው አለ? እስቲ ንገሩኝ። የለም። ቅዱስ ጳውሎስ ታዲያ ስለ አጋንንት ነው እንዴ ሲሰብክ የኖረው? ነይነሰ ተመልከቱ፣ እስመ አይሁድ ትምህርተ ይስአሉ። ተመልከቱ፣ አይሁድ ምልክት ይፈልጋሉ፣ የግሪክ ሰዎች ደግሞ ተረት ይፈልጋሉ። ነይነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሰው ክርስቶስን ይሰብካል እንጂ ሰው የክርስቶስን የማዳን ሥራ ያስተምራል እንጂ ሰው የድንግል ማርያምን ንጽሕና ያስተምራል እንጂ ሰው ቅድስናን ያስተምራል እንጂ ለአጋንንት ሁልጊዜ ስለ አጋንንት በመስበክ ሰውን ማደንዘዝ ምን ይሉታል? አይነ ጥላ የሚባል ጋኔን አለ፣ እንትን የሚባል ጋኔን አለ። ራስ ጋኔን እግዚአብሔርን ብንሰብክ ሰው የእግዚአብሔር ከሆነ እኮ አጋንንት ይጠፋል። እነዚህ ሰዎች እኮ አጋንንትን የእንጀራ ምንጭ እያደረጓቸው እኮ ነው። አንቺ ያላገባሽው ገርግር ስላለብሽ ነው። አንተ ደግሞ እንደዚህ እኔ አርፋችሁ ትቀመጡ ይሻላል። ደግሜ ነው የምናገረው። በቃ ለሚያምን ሁሉ ይቻላል። እስኪ በሉ ሁላችሁ ለሚያምን ምን ይቻላል? ሁሉ ይቻላል። ሁሉ ይቻላል ካመናችሁ። አሁን ደግሜ እናገር። ለአንድ አባት ብቻ ጋኔን የማውጣት ጸጋ አይሰጥም። በበረሃ ላለ ለወደቀ በመከራ ለተሰቃየ ሰው ይሰጠዋል። ያም በእቅድ የሚደረግ አይደለም። ሁሉም ካህናት ግን ጋኔን የማውጣት ጸጋ አላቸው። ሁሉም ካህናት
ሁሉም ካህናት ጋኔን ማውጣት እንዲህ ነው። ማርቆስ 16 ላይ ጌታ ስልጣን ሲሰጣቸው ለቅዱሳን ሐዋርያት እንዲህ ነው። አንድ ካህን ቅስና የተቀበለለት የሚቀበላቸው ጸጋዎች አሉ። አጋንንተ አውጽኡ እለ ለምጽ አንጽሑ ዱያነ ፈውሱ ሙታነ አንስኡ። አጋንንትን አውጡ፣ ድውያንን ፈውሱ፣ ለምጻሞችን አንጹ፣ ሙታንን አንሱ። እንዲህ ብሎ ጌታችን ስልጣን ሰጥቷል። 4 ስልጣን ለማንኛውም ካህን ካመንን ያገባውም ካህን የመነኮሰውን ካህን ሁሉም 4ቱን ጸጋ መስጠት ይችላል። ድህነቱ የሚያስፈልግ ከሆነና በወቅቱ ሰውየው መፈወስ የሚያስፈልገው ከሆነ በግድ ግን ፈውስ ሊሰጠው አይችልም። በጊዜ የሚቆይ አለ፣ ለኃጢአት ስርየት የሚሰጥ ደዌ አለ፣ ለጸጋ የሚሰጥ ደዌ አለ። ሁሉም ደዌ የግድ መዳን የለበትም። ቅዱስ ጳውሎስ ውጋት ነበረበት። ያልዳነ አጋንንት ተጠግቶት ወይም እግዚአብሔር ስለሌለበት አይደለም። ምን ስለሆነ? ጸጋው ስለሆነ ነው። ደዌ የጸጋ መግቢያ መንገድም ስለሆነ ነው። ስለዚህ ከዚህ የተነሳ የቅባ ቅዱስ ጸጋ የሚሰጠው የለም። ማንኛውም ካህን ቅባ ቅዱስ የመቅባት ጸጋ አለ። ከናንተ እመቦ ዘይደዊ ሙስቴትክሙ፣ ከናንተ መካከል የታመመ ሰው ቢኖር ለይጸው ቀሳውስተ ዘቤተ ክርስቲያን፣ የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱም ይጸልዩለት፣ የተቀደሰውንም ዘይት ይቅቡት ይላል ያዕቆብ መልእክት ምዕራፍ 5 ላይ። የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱ ይጸልዩለት፣ ቅባ ቅዱስ ይቅቡት ይላል እንጂ በተለየ በመንደር የሚሰጥ ቅባ ቅዱስ የቅባ ቅዱስ ጸጋ የተሰጣቸው ሰዎችም የሉም። ቤተ ክርስቲያን መድባው ነው እንጂ መንደር ጎንደርም አሉ አሉ። አንድ ሰውዬ ዶርም ተከራይተው ቄስም አይሏቸው ምንም አይሏቸው ዝም ብለው ዶርም ተከራይተው ቅባ ቅዱስ የሚቀባሉ አሉ። አይ ቤተ ክርስቲያን እኮ የገባችው እሷ እንኳን ዕዳ የለባትም እኛ ይገባሉ ወደ በየመንደሩ ንስሐ የሚሰሰው ደግሞ ጥሎበት እንዲህ ያለው ነገር ደስ ይለዋል። መንደር ያለ ነገር ደስ ይለዋል። ቤተ ክርስቲያን ያለ ነገር አይወድም መሰለኝ። ሲጀመር እኮ ቀንዲል እኮ የሚባለው ከቤተ ክርስቲያን ውስጥ የተቀደሰበት መብራት ማለት ነው። ከሱ ነው የምንቀባው። ቅባ ቅዱስ ግለሰብ ገዝቶ በቤቱ የማስቀመጥ ስልጣንም የለውም። ቤተ ክርስቲያን ነው የሚቀመጠው። እንኳንስ ቅባ ቅዱስ እንኳንስ ከግለሰብ ቤት ከምዕመናን ይቅርና ካህኑ እንኳን ከቤተ ክርስቲያን አውጥቶ ነው የሚቀባው። ይሄንን ነው የተማርነው እና ክፉና ደጉን ለይተን ለመስማት ያብቃል። ስለዚህ ሰው ግን ምን አለ? የመከረኝን እግዚአብሔር አመሰግነዋለሁ። ክፉን ከደግ ለይቶ አሁን ነግሬያቸዋለሁ። ማንን እንከተል የምትሉ ከሆነ ቤተ ክርስቲያንን ነው የምንከተለው። የቤተ ክርስቲያን ስርዓት የሆነውን እንቀበላለን። ስርዓት ያልሆነውን ከሰማይ የወረደ መልአክ እንኳን ቢሆን አንቀበለውም። ከዋክብትን እንኳን በእጁ ጨብጦ ይዞ ቢመጣ ፀሐይን ይዞ ቢመጣ እንኳን ለመማሐረክሙ ካላም ዘማሐርናክሙ ነይነ መልአክ ጥቀም ሰማይ ውጉዘ ለይኩን፣ እኛ ካስተማርናችሁ ውጭ የሚያስተምር ሌላ ሰው ቢመጣ የሰማይ መልአክ እንኳን ቢሆን የተወገዘ ይሁን ተብሎ ቅዱስ ጳውሎስ አስተምሮናል። ይህንን ነው የምንከተለው። ስለዚህ ሰዎች ግን ይህን በማጣታቸው ምን ሆኖ አለ? ነቢዩ ሰው ልብ እንደሌለው እንስሳ ሆነ ብሎ ተናገረ። እስመ ክብራ ለነፍስ አይምሮ ውእቱ ይላል ማር ይስሐቅ። የነፍስ ክብሯ ዕውቀት ነው። የነፍስ ክብሯ ዕውቀት ነው። ዕጣት በቀለበት ከብሮ እንደሚታየው፣ ራስ በዘውድ አጊጦ ከብሮ እንደሚታየው፣ ሰውነት በልብስ ተጎናጽፎ አጊጦ ከብሮ እንደሚታየው የነፍስ ክብሯ ጌጧ ዘውዷ ዕውቀት ነው ብሎ ይናገራል። ይህን ያጣ ሰው ግን ምን ይሆናል ማለት ነው? ይህን ያጣ ሰው ምን ይሆናል? እንስሳ ይሆናል። ክፉን ከደግ መለየት ያቃት ነው፣ መስከን ያቃተው፣ አንድን ነገር በስሜት ብቻ እየተነዳ የሚከተል ሰው እንዲህ ያለው ሰው እንስሳ ነው። ይሄ አእምሮ ጠባይ ይባላል። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። አእምሮ ጠባይ ይህንን አባቶቻችን ሲናገሩ ተፈጥሯዊ የነፍስ ዕውቀት ነው ብዬ ነግሬያችኋለሁ። ይህንን ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ላይ ማይቶቱ ለሥጋከ ባለፈው የመዝሙር 13 የቅዱስ ዳዊት ማብራሪያ ላይ ተማምረነዋል እና ማይቶቱ ለሥጋከ ዓይንከ ውእቱ፣ የሰውነት መብራት
አይን ነው ይላል። የሰውነት መብራት አይን ነው። ወበከመ አይንከ ማይቶት ውእቱ ለነፍስከሂ ወለሥጋሂ ህቡረ ወለሥጋከኒ ህቡረ ይላል ቅዱስ ቄርሎስ። ደግሞ አይን ለነፍስ ለሥጋ አይን ለሥጋ ይቅርታ አይን ለሥጋ መብራት እንደሆነ ወከማሁ አይምሮኒ ማይቶት ውእቱ ለሥጋከሂ ወለነፍስከሂ ህቡረ አይን ለሰውነት መብራት ነው ማለት አይንህ እያየ እግርህን ሳይሰበር ትራመዳለህ። አይንህ ስለሚያይ እሳትን በእጅህ አትጨብጥም፣ ገደል አትገባ። አይንህ የሰውነት መብራት ነው። አይንህ የሰውነት መብራት እንደሆነ ዕውቀት ደግሞ የነፍስም የሥጋ መብራት ነው ብሎ ይነገራል። አይንህ ቢጨልም እጅህም እግርህም ከእንቅፋት ከገደል እየወደቀ እንደምትሰበር አይምሮ ከጨለመም እንደዚሁም ሁሉ ሰው ካላሰበው ገደል ሃይማኖት፣ ካላሰበው ክደት፣ ካላሰበው ውድቀት ኃጢአት እየገባ ይሞታል ማለት ነው። ስለዚህ አይን ተመልከቱ፣ አይን ጨለማ ከሆነ ግን መላው ሰውነት ጨለማ ይሆናል። አይምሮ ጠባይ ጨለማ ከሆነ መላው ሕይወት ሁሉ ጨለማ ይሆናል ማለት ነው። አይምሮ ጠባይን የሚያጨልመው ምንድን ነው? ዓለምን መውደድ፣ ቂም እና ኃጢአት ናቸው። እነዚህ ዓለምን መውደድ፣ ቂምና ኃጢአት አይምሮ ጠባይን ምን ያደርጉታል? ጨለማ ያደርጉታል። ሰው በስሜት እንዲነቅፍ በስሜት እንዲደግፍ የሚያደርገው ምንድን ነው ካላችሁኝ፣ እነዚህ ሶስቱ ናቸው። አይምሮ ጠባይ ሲጨልም ነው። አይምሮ ጠባይ ደግሞ ዓለምን መውደድ። ዓለምን መውደድ ምንድን ነው? እንቅልፍ አንዱ ነው። ሆድ ማብዛት አንዱ ነው። ምቾት መውደድ አንዱ ነው። ዘፈን ጭፈራ አንዱ ነው። እንዲህ ያለው ነገር ሁሉ በአጠቃላይ ለሥጋ የሚስማማው ነገር በሙሉ ነፍስ እንዳትበራ ያደርጋታል ማለት ነው። አይምሮ ጠባይን ያጨልማታል። ስለዚህ ጭፍን ትሆናለች። ጭፍን ስለምትሆን አንድን ሰው በስሜት ሆ ብላ ትከተለዋለች፣ ሆ ብላ ትነቅፈዋለች። ምክንያታውያን አይደለንም ማለት ነው። ለምንወደውም ለምንጠላውም ነገር ምክንያት ሳይኖረን እንደግፋለን፣ እንጠላለን። ያ የሚሆነው አይምሮ ጠባይ በመጨለሙ ነው። አይምሮ ጠባያችን ያጨለመው ደግሞ አንደኛው ምቾት ነው፣ ሁለተኛው ኃጢአት ነው። ሰው ኃጢአትን በሰራ ጊዜ መልካም ነገርን ያስብ ዘንድ አይቻለውም፣ ይጨልምበታል። የታሰረ እግር ካሰበው ሩጦ መድረስ እንደማይችለው ሁሉ እንደዚሁም ሁሉ የዓለም ምቾት ያሰረው አይምሮ የሚገባውን ነገር ሊያውቅ አይችልም። ከዚህ የተነሳ ምኑ ላይ ይናገራል መሰላችሁ? የታሰረ እግር ካሰበው አይደርስም። ምቾት ያሰረው ሰው እግዚአብሔር የፈቀደለትን ዕውቀት አያውቅም። ለዚህ ነው ዘሩ ሊዘራ ወጣ። ሲዘራ በእሾህ መካከል ይወደቃል፣ በለም መሬት ይወደቃል፣ በጭንጫ ላይ ይወደቃል፣ መንገድ ላይ ይወደቃል ብሎ ጌታ አራት አይነት ዘር ተናግሯል። ዘሩ ቃለ እግዚአብሔር ነው። ዘሪው መምህር ነው። የሚዘራበት የተባለ ይሄ ሕዝብ ነው። ይሄ ሕዝብ አሁን እዚህ ውስጥ ያለው ሕዝብ አራት አይነት ነው። አሁን እዚህ ውስጥ ያለው ማለት ነው። አንዱ ጭንጫ ነው፣ ምንም የማይቀበል ነው። አንዱ መንገድ ነው። አንዱ ደግሞ ምንድን ነው? እሾህ ነው። በመንገድ ላይ የወደቀውን ወፎች መጥተው ለቀሙት ተብሏል። አሁን እዚህ ውስጥ እየሰማ ዝም ብሎ ባዶውን አምሽቶ አጋንንት ልቅም እያደረጉ የሚያጠፉበት ነው። እዚሁ እንደተቀመጠ ከበሩ ሲወጣ ምንም የሚከተለው ጥሪት አልባ ባዶውን ቤቱ የሚገባ ማለት ነው፣ ሳይገባው የሚሄድ እንደዚህ ያለ አለ። እንደገና ደግሞ ምን አለ? በጭንጫ ላይ ይወደቃል። ከዛ ያስደ ያምን አለ በቀለ ወበቂሎ ተመልከቱ፣ መጽለው ተመልከቱ፣ ወየብሰ እስመ አልቦ እመቅ ለመሬቱ። በጭንጫ ላይ የወደቀው ደግሞ ፈጥኖ በቀለ፣ ደረቀ። ወሶበ ሰረቀ ፀሐይ ማለት ነው። ፀሐይ በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና ማለት። ይሄ ደግሞ በስሜት ሰምቶ ወዲያው ደስ ብሎት በቃ ከዚህ በኋላ እኔ ጥሩ ሰው ነው የሚሆን ብሎ በስሜት የሚመጣው የሰማ ሰው ነው። ስሜታዊ ሆኖ የሚከተል ክርስቲያን መከራ በመጣ ጊዜ ወዲያው ይክዳል ማለት ነው። ደረቀ እስመ አልቦ እመቅ ለመሬቱ ማለት በጥልቅ ልቡና ሆኖ አልሰማውምና በስሜት ስለሰማው ማለት ነው። እንዲህ ያለው ነው በእውነቱ። ቦዘ ወድቀ ውስጥ አሷ በሾህ ላይ የወደቀው የተባለው ምንድን ነው? በጣም ብዙ ሰፊ ትንታኔ ነው። ምሳሌ መንገድ የተባለው ብዙ ትርጉም ነው ያለ። መንገድ የተባለው መንገድ ብዙ ሰው ስለሚረግጠው ምንድን ነው? ደንዳና መሬት ነው፣ በቀላሉ አይታረስም። የደነደነ ልብ ያለው ሰው ነው ይላል ቅዱስ ቄርሎስ ማለት ነው። እና የአጋንንት መመላለሻ የሆነ ልብ ያለው። አሁን እሱ እንግዲህ በሌላ ጊዜ ትማሩታላችሁ። እሾህ የተባለ ምንድን ነው?
በእሾህ ላይ የወደቀው ግን በቀለ፣ አደቀና ጠበቆ እሾሁ አንቆ ያዘዋል። እንዳያፈራ አንገቱን ደፋ፣ ሳያፈራ ቀረ። ይሄ ደግሞ ቃለ እግዚአብሔሩን ሰምቶ መስራት ይፈልጋል፣ እንዳይሰራው አንቆ የሚይዘው የዓለም ምቾትና ተድላ ደስታ ነው። አባቶቻችን ፍቅረ ብሲት፣ ፍቅረ ውሉድ፣ ትካዘ ዓለም፣ ሀሌወ መንበር ይላሉ። ሹመትን ማሰብ፣ የልጅ ፍቅር፣ የባልና የሚስት ፍቅር ያለ መጠን ማለት ነው። በሃይማኖት ጣልቃ በሚገባ መልኩ ልጅንና ሚስትን ባልን መውደድ ማለት ነው። እሱ እንደገና ደግሞ ሹመትን መውደድ እንደገና እሳ ተመልከቱ። እስመ ፍቅረ ሲመት ደዌ ሰይጣናዊ ውእቱ ይላሉ ሰለስቱ ምዕት። ሹመትን መውደድ ሰይጣናዊ በሽታ ነው ይላሉ። እሱ አንድ ችግር ነው። ከዚያ ደግሞ ምንድን ነው? ትካዘ ዓለም፣ ስለ ዓለም መጨነቅ፣ ያገኙትን በልቶ ያገኙትን ሰርቶ ጠንክሮ ሰርቶ ዘመንን ማሳለፍ ብልህነት ነው። ተግቶ መስራት ብልህነት ነው። ነገ በሚሆነው ነገር ላይ እየተጨነቁ ዛሬ መልካም አለመስራት ግን ትካዘ ዓለም ይባላል። ዓለምን ከመጠን በላይ መውደድ ኢተአምሩኑ ኦ ዘማውያን ከመ ፍቁራኒሁ ለዚህ ዓለም ጸላያኒሁ ለእግዚአብሔር። የዚህ ዓለም ወዳጆች የእግዚአብሔር ጠላት ናቸው ይላል ያዕቆብ ምዕራፍ 4 ላይ ሲናገር ቁጥር 6 ላይ የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው። ስለዚህ ምቾት አእምሮን ያሳውራል። ስለዚህ አእምሮአችን እንዳይታወር ከምቾታችን መቀነስ ይገባል ማለት ነው። ስጋ ሲጎሰም ነፍስ ይበራል። ስጋ ሲበራ ነፍስ ትጨልማለች ማለት ነው። ምቾት አንዱ ነው። ቂም ደግሞ ልብን እውር ነው የሚያደርገው። ጥበብ መንፈሳዊ አታድርበትም። በትምክተኛና በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርም። እስመ ውስተ ምይንት ነፍስ ይተሐድር ጥበብ እግዚአብሔር። በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርበትም ተብሎ ተጽፏልና ማለት ነው። ትዕቢተኛ ሰው የእግዚአብሔር ጥበብ አያድርበትም። ስለዚህ ትምክተኛ የሆነ የሚመካ በራሱ የሚመካ ትዕቢት ያለበት ቂም ያለው ሰው ጥበብ እግዚአብሔር አትጠጋውም። ስለዚህ ሰውን የሚያዝጉት ምቾት እና ኃጢአትን ለረጅም ጊዜ ተሸክሞ መኖር፣ በልማድ ኃጢአት ታስሮ መኖር፣ እንዲህ ያለው ሰው ስለ ጥበብ መንፈሳዊ ምን አይነት ልብ ብላችኋል። የክርስትና ሃይማኖት ብዙ ጊዜ በሰማያዊ ነገር እንድንሰቀል ነው። ከብሉ ምኑ ይበዛል? ምኑ ይበዛል? ጾሙ በሉ እንጂ ካጠራቅሙ ምኑ ይበዛል? ስጡ በሉ። ስጡ ነው የሚበዛው። ከተኙ ምኑ ነው የሚበዛው? ትጉ ነው የሚበዛው። ለምን መሰላችሁ? እነዚህ ነገሮች አስረው ከሰማይ መንገዳችን እንዲያዘገዩን አይፈልግም። እንዲያዘገዩን ስለማይፈልግ ነው ከነዚህ ማሰሪያዎች ሊፈታን ነው እግዚአብሔር ጾሙ የሚለን፣ ጸልዩ የሚለን፣ ስገዱ የሚለን። ለምንድን ነው? እነዚህ ነገሮች ማሰሪያ ናቸው። ነፍስን አንቀው ይይዟታል። አየራቱን መጥቃ ምስጢረ እግዚአብሔርን እንድትመረምር አያስችሏትም። ስለዚህ ቂም፣ ኃጢአትን ለረጅም ጊዜ ይዞ መኖር፣ አለመናዘዝ፣ እንዲህ ያለው ነገር ሰላማዊ ሕሊናንም አይሰጥም፣ ብሩህ አይምሮም አይሰጥም። ስለዚህ ይሄ ነው የእውቀት ምንጭን የሚደፍነው ማለት ነው። ከቃሉ ጋር ናችሁን? አይምሮ ጠባይ ግን ያለው ሰው ይላል ተመልከቱ። እስመ አይምሮ ጠባይ ስማ ይከውን ለሰብ ከመይምን በዛ አምፃ ኩሎ እማበ ይሃሎ ሀበሃልወ ይል ማሪሳቅ። አይምሮ ጠባይ ምንን ይወልዳል ስትሉ ሃይማኖትን ይወልዳል። አይምሮ ጠባይ ሰው ይህንን ዓለም ካለመኖር ወደ መኖር ባመጣው እግዚአብሔር ያምን ዘንድ አይምሮ ጠባይ ምስክር ይሆነዋል። አይምሮ ጠባይ መጽሐፍ ሳይማር ይህንን ሰማይ ማን ዘረጋው? ይህንን ውሃ ማን አፈሰሰው? ይህንን ነፋስ ማን አነፈሰው? ይህን ብርሃን ማን አመላለሰው ብሎ በዚህ አይምሮ ጠባይ ተመርቶ ደመናውን ወደ ፈጠረ አምላክ፣ ነፋሱን ወደ ፈጠረ አምላክ፣ ቀላዩን ወደ ፈጠረ አምላክ፣ ፀሐይን ወደ ፈጠረ አምላክ ይደርሳል። አይምሮ ጠባይ የሃይማኖት ምስክር ነው። ከአይምሮ ጠባይ ሃይማኖት ይወለዳል። ወበኩሉ ቃላቲሁ ትእዛዛተ ቃሉ ንመን። አይምሮ ጠባይ እግዚአብሔር መኖርን እንድናምን ሕጉንም እንድንሰራ ምስክር ይሆነናል። አሁን እንግዲህ ተመልከቱ። አንድን ንጉሥ እንወደዋለን፣ አንድን ንጉሥ ወይም የሀገር መሪ እንወደሃለን እያል ግን ያ ንጉሥ ለሰራው ሕግ አንገብርም አንተዳደርም ብንል ንጉሱን ማክበር አይደለም። አይምሮ ጠባይ እግዚአብሔር መኖሩን ይመሰክራል። እግዚአብሔር መኖሩን ካመን ደግሞ ለዚያ ንጉሥ እግዚአብሔር የታመነ ኑሮ መኖር ይገባል ማለት ነው። የአይምሮ ጠባይ ምስክርነቱ እሱ ነው። አንድ ሰው በአይምሮ ጠባዩ አመነ፣ ከእንስሳት ተለይቶ ባለ እውቀት ነው፣ ባለ አይምሮ ነው፣ ሃይማኖት ያለው ሰው ነው የምንለው እግዚአብሔር አለ የሚል ሃይማኖት ተቀብሎ በመኖሩ ሳይሆን
ለዚያ እግዚአብሔር በሚገባ የታመነ በመሆኑ ይሄ ሰው ሃይማኖት አለው ይባላል ማለት ነው። ከዚህ የተነሳ ነው እግዚአብሔር በአእምሮ ጠባይ የሚመክረን። የአእምሮ ጠባይ እግዚአብሔርን እንድናምን ያደርሰናል፣ ሕጉንም እንድንተገብር ያደርገናል። ወማእምሮ ጠባይ ወማእይማኖት ይትወለድ ፈሪሃ እግዚአብሔር ሎቱ ስብሐት። ይኸው ተመልከቱ። አእምሮ ጠባይ ሃይማኖትን ወለደ። ሃይማኖት ምንን ወለደ? ገቢረ ሕግን መስራትን ወለደ። ይሄ ምንን ወለደ? ሃይማኖት ምንን ወለደ ሲባል ፈሪሃ እግዚአብሔርን ወለደ ይላል። ተመልከቱ። ሰው ምልክቱ እግዚአብሔርን ማምለኩ ነው። ሰው የሆነው ምልክት እግዚአብሔርን ማምለኩ ከሆነ እግዚአብሔርን የማምለኩ ምልክት ምንድን ነው ሲባል ወማእይማኖት ይትወለድ ፈሪሃ እግዚአብሔር ሎቱ ስብሐት። ከሃይማኖት ደግሞ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከሃይማኖት ፈሪሃ እግዚአብሔር ይወለዳል። እስኪ በሉ ከሃይማኖት ምን ይወለዳል? አየህ፣ ፈሪሃ እግዚአብሔር። ሃይማኖት ያለው ሰው ምልክቱ ምንድን ነው? እግዚአብሔር መፍራት ነው። ሃይማኖት ያለው ሰው ምልክቱ ምንድን ነው? ሃይማኖት ያለው ሰው ምልክቱ ምንድን ነው? እግዚአብሔር መፍራት። በቃ ሌላ ምንም ምልክት አለ? እግዚአብሔር መፍራት ነው ምልክታቸው። ታዲያ ወፈሪኒ ተወዲ በውስጥ የትነ ንስሐ። እግዚአብሔርን መፍራት ደግሞ እግዚአብሔርን መፍራት ንስሐን ትወዳለች። ይህን ገዱ ያደስ ነው ሃይማኖት ላይ ምትታምን ከሆነ ፍራው ምታምነው የምትፈራው ከሆነ ደግሞ ንስሐ ትገባለህ። ንስሐ ትገባለህ። ወከቢረ ንስሐ ደግሞ ትወዳለች፣ ስራን ትወዳለች ነው። አንድን ሰው ተመልከቱ። አንድ ሰው ኃጢአቱን መጥቶ ለንስሐ አባቱ ተናዞ ቢጨርስ ሰውየው ይጸድቃል አይጸድቅም? እዚያ ደግ ሳይሰራ ቢኖር ይጸድቃል አይጸድቅም? አይጸድቅም። እኔ መልሱን አውቀዋለሁ፣ ችግር የለም። አይጸድቅም። ለምን በሉ? የሆነ ሰው ጅብ እንዳይበላው አስጣል ነው። ጅብ እንዳይበላው አስጥለን ግን ከባዶ ቤት ዘግተን እንጀራም ውሃም ሳንሰጥ ብናስቀምጠው እየጠቀምነው ነው አይደለም? ምን ይላል? ይሞታል። ከጅብ አስጥለን እንጀራ ካልሰጠነው በራብ መሞቱ ነው ማለት ነው። ኃጢአቱን ቢተወውም ሰው መልካም ካልሰራ አይጸድቅም። ሰው ምንድን ነው? መልካም መስራት። እግዚአብሔር የሚደነቀው በምንድን ነው? እኛ የእግዚአብሔር ልጆች አይደለንም? ምን እግዚአብሔር ነው እኮ ምን መስለው። እግዚአብሔር የሚደነቀው ክፉ የማይሰራ አምላክ በመሆኑ ምክንያት ሳይሆን ብቻ ሳይሆን መልካም ስለሆነ ነው። መልካምም ስለሚሰራ ነው። ክርስቲያንነት ማለት ከክፉ መጠበቅና መልካሙን ማድረግ ነው። መልካሙን ለማድረግ መልካሙን ለይቶ ማወቅ ይቀድማል ነው። ይሄ ነው አእምሮ። እስካሁን ተመልከቱ፣ አእምሮ ጠባይ ነው። ስለዚህ ንስሐ ወበንስሐ ተመልከቱ። ወበንስሐ ወበዛቲ አርአያ ይበው ሀበሰብ። ንስሐን በር አድርጎ እግዚአብሔር ወደ ሰው ልብ ይገባል ይላል ፋሪስ። ንስሐን በር አድርጎ እግዚአብሔር ወዴት ይሆናል? አቤት ወይ ጸግዎ አእምሮ መንፈሳዊ። አያችሁ፣ ሁለተኛውን ዕውቀት አመጣው ማለት አእምሮ ጠባዩን ስለተጠቀመበት የሰውነቱን የተፈጥሮውን ዕውቀት ተጠቅሞ ስለሰራ ለእንዲህ ያለው ሰው ምን ይለዋል? አእምሮ መንፈሳዊ ይሰጠዋል። ዘውቱ ምን አለ ተመልከቱ። አእምሮ ምስጢራት፣ የው ምስጢራትን ማወቅ ነው። ስለዚህ ሰው ሁለት አይነት ዕውቀት አለው፣ አእምሮ ጠባይ፣ አእምሮ መንፈሳዊ። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።